ሰምታችኋል? 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ህግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለ። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ማስረጃ እንትን የለ ተቃውሞ የለኝም። 7000 ገጽ ማስረጃ አንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚኬደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው። ፍሬው ኃይሉ ከሳሽ አዘንተኛ፣ ተከሳይ ሰርገኛ፣ እንግዲህ ዱሴ ተከናንበህ ተኛ ይላል። ከፊንቴክ ከፍተኛ በቢሊዮን የሚቆጠር ገንዘብ ማጭበርበር ጋር ተያይዞ ታስረው የነበሩት አርቲስቶች የዋስትና መብታቸው መከበሩ ሳይሆን የሚገርመው ከዚህ ሁሉ ሰው መካከል የመንሱር ጀማል የዋስትና መብት መከልከሉ በጣም አስደናቂ ነገር ሆኗል። ይህንን ደግሞ ያስገረመው ነገር ምክንያቱ ዳንኤል ዮሐንስ በሄሎ ታክሲ ምክንያት ተከሶ ተደጋጋሚ ቻርጅ የነበረበት ሰው እንግዲህ እሱ በዋስትና መብት ተፈቅዶለት መንሱር ጀማል የተከለከለበት ሁኔታ ትንሽ አግራሞትን እንደፈጠረ የተለያዩ ማህበራዊ ሚዲያዎች ላይ ማየት ተችሏል። በዚህ መሰረት የከፍተኛ ፍርድ ቤት የልደታ ምድብ ችሎት ግንቦት 3 ዕለት ሰኞ ማለት ነው የዋስ መብታቸው ምን ያህል እንደሆነ ገንዘቡን አማውንቱን የሚወስን መሆኑን አስታውቋል። ከዚህ ሁሉ ነገር መሃል ደግሞ አስቂኙ ነገር የአቃቢ ህግ ጥርጣሬ የፈጠረበትና ሌሎቹ በዋስ ቢለቀቁ አያሰጉኝም ግን የአንድ ሰው ያሰጋኛል ብሎ ነበረ። ከሁሉም ሰው መካከል መንሱር ጀማል በዋስ ቢወጣ ላገኘው አልችልም በማለት ስጋቱን ገልጿል። ጃኒ የመኪና አደጋ ደርሶባታል። ባጭሩ ነው የምነግራቸው። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። እሷ ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታውና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨን ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተጎድቷል። ያለው መረጃ ይሄ ነው። አዶናይ የለም። አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል። ሁሉ ነገር ይስተካከላል። ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ ቬሪ ማች። ሌላ ምንም የተፈጠረ ነገር የለም። አትወዥነባበሩ ልላችሁ ነው የመጣሁት። ሰው አደጋ ሲደርስበት ደስ አይልም። የአዶናይ ወንድም ባይኖር በኖሩ በጣም ደስ ብሎኛል። ይሄን ነገር ጻፉት። መብቴ ነው መብቴ። ሲፈልግ ሊከፋኝ ሲፈልግ ልደሰት ማለት ነው። በዚህ ጉዳይ ደስ ደስ እያለኝ ነው። ደስ ደስ እያለኝ ነው። ደስ ደስ እያለኝ ነው። ደስ ደስ እያለኝ ነው። መብቴ ነው። ሲፈልግ ማልቀስ፣ ሲፈልግ መከፋት፣ ሲፈልግ መደሰት ደስ እያለኝ
የአዶናይ ወንድም ውስጡ ባይኖር ኖሮ በጣም ነበር ሻምፓኝ ምነፋላችሁ። የሚገርማችሁ ጥያቄ ያላችሁ እዛ ሴት የኔ ፊሊንግ ነው ስሜቴ። ማንም አባ ፑሽ ልታደርገው አትችል፣ ማንም አባ ልትነካው አትችል። ይሄ የኔ ስሜት ነው። ስፈልግ ማልቀስ፣ ስፈልግ መደሰት፣ ስፈልግ መከፋት፣ ስፈልግ መተከዝ this is my feeling። ምን አባሽ ታመጫለሽ አዳሜ ልቃል። ገና አሁን ከደህኑ በኋላ እየጠጡ በማሽከርከር መንጃ ፍቃድ አይደለም የቲክቶኳን ፍቃድ ነው የምትነጠቅ። ልቃል የጠንቋይ አራጋቢውል ልቀካ ሊያ ይሄን ጉዳይ በማውጣቷ እናስጠይቃታለን። እናቴ ትሙት በአደባባይ እየተናገረችው እሷ ናት። ስለዚህ እሷ ናት ተጠያቂ። ምክንያቱም ተራ ሰዎች ማለት ዝም ብሎ ሰዎች አይደሉም። ደረሰባቸው ያለች ሊያ ይሄ ነገር በማውጣቷ እናስጠይቃታለን። ጋይስ ይሄ በጣም አይገርምም? ይሄ ነገር ተውት። በማውጣት በምስጢር ነው እንደ የተጋጩት። ሰው ሳያይ ነው ቤት ውስጥ ነው እንደ እየነዱ የተጋጩት። እውነት ቤት ውስጥ እንደዚህ ሽንት ቤት ውስጥ እሽኮሎሉ እየተጫወቱ በህፃን መኪና ላይ እንደዚህ ሄዱ ነው ግቡ ያሉት ከግድግዳው ጋር ከገንዳ ጋር ነው እንደ የተጋጩት። ምድረ የደደብ ድሮ መሀይም ደጋፊ ብዙ ነው የሚባለው። አጣርቻለሁ። ቤተሰብ የአዶናይ ወንድም በጣም ተጎድቷል። እግዚአብሔር ይሁነው። የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም ያሳዝናል። እግዚአብሔር ይሁናቸው። ያ በጣም ያሳዝናል። መኪናው ከጥቅም ውጭ እንደሆነ አዶናይ ወንድም በጣም እንደተጎዳ፣ ጃኒ ግን ደህና እንደሆነች ነው የነገሩኝ። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው። ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለና ከፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸውና ያ ነገራቸው ደስ ይላል። እውነት ለመናገር ያ ነገራቸው በጣም ደስ ይላል። በጣም ያሳዝናል። ይፍዬ በጣም ነው የሚያሳዝነው። ከድንገተኛ አደጋ ማናችሁንም እግዚአብሔር ይሰውራችሁ። ድንገተኛ አደጋ ኢትዮጵያ ደግሞ የመኪና ኢንሹራንስ ምናምን የሚባለው ነገር ብዙ አይደለም። አሁን አሜሪካን ሀገር ቢሆን የመኪና ኢንሹራንስ በደንብ አለ። ኢትዮጵያ ላይ ስትገጭ ብቻ ምናምን አይነት ነገር ይመስለኛል ብዙዎቹ እንትን ያላቸው ኢንሹራንስ ያላቸው። እዚህ ሀገር ግን ፉል ከቨሬጅ ነው። እግዚአብሔር አድርስ። እኔ የሆነ መኪና አደጋ ቢደርስብኝ ምንም ችግር የለው፣ ምንም የምከፍለው ነገር የለም፣ ምንም ነገር እንትን አይልም፣ ከቨር ያደርጋል። ኢትዮጵያ ግን ብዙ ጊዜ የሚያደርጉት ምንድን ነው ከቨሬጁ ምንድን ነው ሰምታይምስ አይ ቲንክ ስትገጩ ብቻ ነው ብዙ ሰዎች እንትን የሚለው። በሆነ አደጋ ቢደርስባችሁ በምን ያውላ ብር ገደል ገባ ማለት ነው። ከባድ ኢትዮጵያ በጣም ከባድ ነው። በጣም የካር ኢንሹራንስ ምናምን። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ መናገር ስላለብኝ የተናገርኩት። ምክንያቱም ሁሉም ሊያወሩት አሰብስበው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን ሊያወራሽ ደስ ብሏት ነው ብለው ሊገሉኝ ነው የሚችሉት። ጋይስ ሊበሉኝ ነው የሚችሉት። እናቴ ትሙት። እንግዲህ መወራቱን መስማታቸው አይቀርም። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ
ከባድ አደጋ ደርሶባችኋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። እነማን ናቸው? ፈልጓቸው። ስማቸውንም ልናገር እኔ ምን አለብኝ? እነማን ናቸው? ታዋቂ በቃ ታዋቂ ተወዳጅ ቲክታከሮች ወንድና ሴት ማርያምን ከባድ አደጋ ወንዱ በተለይ ከባድ አደጋ ነው የደረሰበት። ሴቷ መካከለኛ ነው፣ ግን እሷም አደጋ ደርሶባታል። አሁን ላይ የሚገኙት ሆስፒታል ላይ ነው። መኪናቸው ከጥቅም ውጭ ነው የሆነው። አጠገባቸው ወይም አካባቢያቸው ካለው ታማኝ ምንጭ ነው የደረሰኝ። አሁን 6 ሰዓት ነው 10 ሰዓት አይደለም፣ ማክሲመም 7 ሰዓት አካባቢ ጠዋት 4 ሰዓት አካባቢ ነው የሰማሁት። እና እግዚአብሔር ያቅለልላችሁ ነው። አዶናይ እና ጃኒ አደጋ ደርሶባቸዋል የሚል ዜና አሁን ሁላችንም እየሰማን ነው፣ እርግጠኛ ነኝ። እና አሁን ላይ ግን ማቱሳላ እና ጃኒ ናቸው ምናምን እየተባለ አንዳንድ ወሬዎች እየወጡ ነው። ግን ምንም ማለት አልፈለኩኝም ነበረ መጀመሪያ ላይ። ግን አሁን ላይ በጣም ብዙ ቪዲዮዎች እየተሰሩ ስለሆነ ኮሜንት እያየሁኝ ሰዎች እሰይ እንኳን ሆነ ምናምን ነገር የሚሉ ሰዎች አሉና ያማችኋል። እንዲህ ይሄ እኮ ቀልድ አይደለም፣ የህይወት ጉዳይ ነው። ከባድ አደጋ ነው የደረሰባቸው እየተባለ እንኳን ባደረገው ምናምን የምትሉ ሰዎች ግን ኖርማል ናችሁ? ይሄ እኮ የህይወት ጉዳይ ነው። በህይወት መኖርና የመቆየት ጉዳይ ነው። አደጋ ተብሎ ሰው እንዴት ነው ልቡ የማይደነግጠው? እውነት ምን አይነት ጊዜ ላይ ነው የደረስነው የሚያስብል ነገር ነው እንዴ? ሁሉም ነገር እኮ ሰው በህይወት ሲኖር ነው። ሰለችህን፣ አስጠላህን፣ ምናምን አንህ ምናምንም እኮ እሱም በህይወት ሲኖር ነውና በጣም ነው የሚያስጠላው እንደዚህ አይነት ነገር። ቢቻላችሁ ጸልዩላቸው ወይ እግዚአብሔር እንኳን አታረፋችሁ ማለት አለባችሁ። ካልሆነ ዝም በሉ እንዴ። ማንም እኮ ቋሚ የለም፣ ማንም እኮ ዘላለም ነዋሪ የለም። ዛሬ ያለን ስንል ነገ ምን እንደምንሆን አናውቅም። እኛ ላይ ይደርሳል ወይ የምንወደው ሰው ላይ ይደርሳል። ነግበኔ የሚባል ነገር አለ። ለሰው እንደዚህ ክፉ መመኘት በጣም የሚያስጠላ ነገር ነው። ከቲክቶክ ባለፈ እነዚህ ሰዎች ሪል ህይወት ነው ያላቸው፣ ትክክለኛ ህይወት ነው ያላቸው እና ይሄንን አስቡ። ቢቻላችሁ ዝም በሉ። እግዚአብሔር ይማራችሁ ማለት ካልቻላችሁ እንኳን ማለት ነውና ለማንኛውም እንኳን እግዚአብሔር አተረፋችሁ።